ሰበር መረጃን እነሆኝ። የቀድሞ የእንግሊዝ እግር ኳስ ኮከብ የሆነው ኬቨን ኪገን ከዚህ ዓለም በሞት መለየቱ ተሰምቷል። ሐምሌ 14 ቀን 2018 ዓ.ም ያስኩትን መረጃ ላደርሳችሁ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩት። በዛሬው የስፖርት ዜናችን ልብን የሚነካ አሳዛኝ የሐዘን ዜና አስደምጣችኋለሁ። እንግሊዛዊው ታሪካዊ ተጫዋችና አሰልጣኝ ኬቨን ኪገን ከዚህ ዓለም በሞት ተለዩ። ከካንሰር ህመም ጋር ሲያደርጉት የነበረው ጠንካራ ውጊያ ህመሙ ረድቷቸው በተወለዱ በ75 ዓመታቸው ከዚህ ዓለም በሞት መለየታቸው ቤተሰቦቻቸው በዛሬው ዕለት ይፋ አድርጓል። የኬቨን ኪገን ድንቅ ታሪኮችና ስኬቶችን ልንገራችሁ። የዓለም ኮከብነት በ1970ዎቹና 80ዎቹ እግር ኳስ ካፈራቻቸው እጅግ ተጽዕኖ ፈጣሪ ኮከቦች አንዱ የነበሩት ኪገን በ1978 እና በ1979 በተከታታይ ሁለት ጊዜ የባላንዶር ክብርን የተቀዳጁ ድንቅ ባለክሎት ነበሩ። የክለቡ ስኬት በሊቨርፑል ቆይታቸው 3 የእንግሊዝ አንደኛ ዲቪዚዮን እና 1 የአውሮፓ ካፕ እና 2 የኤፍ ካፕ ድሎችን ያሳኩ ሲሆን ከጀርመን ሃምበርግ ጋር ደግሞ የቡንደስሊጋው ሻምፒዮን መሆን ችሏል። ለሀገራቸው እንግሊዝ ብሔራዊ ቡድን በ63 ጨዋታዎች ተሰልፈው 21 ግቦችን ማስቆጠር ችሏል። በአሰልጣኝነት ዘመናቸው በ1990ዎቹ አጋማሽ ዘ ኢንተርቴነርስ በሚል ቅጽል ስም የሚታወቁና የኒውካስትል ዩናይትድን እጅግ ማራኪ ቡድን በመገንባት የሚታወሱ ሲሆኑ በ1999 እስከ 2000 ደግሞ የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ሆነው አገልግለዋል። የኪገን ማለፍ ከተሰማበት ደቂቃ ጀምሮ የእንግሊዝ እግር ኳስ ማህበር፣ ሊቨርፑል፣ ኒውካስትል ዩናይትድ እና በርካታ የስፖርት አካላት የተሰማቸውን ጥልቅ ሐዘን በመግለጽ ላይ ይገኛሉ። ለታላቁ የስፖርት ባለውለታ ኬቨን ኪገን ለቤተሰቦቹና ለአድናቂዎቹ እኔም በዚህ በዋንቱ ኒውስ ፔጅ መጽናናትን እመኛለሁ። የመረጃ ምንጭ ይበልጣል ሰውነት መረጃው ሼር ሲደረግ ቤቱን ፎሎ አድርጉ። አንድ ግራ የሚያጋባችሁ መረጃ እንደሆነ አምኛለሁ። አንዲት ያነሷት ሐሳብ አለች እዚህ ጋር። እሷን ጥያቄ አንድ የገባ ሰው ኮመንት ላይ ከጻፈልኝ ለሱ ጥያቄ ከዚህ ቪዲዮ በኋላ ምላሽ ሰጣለሁ። በቪዲዮ በጥያቄው ማለት ነው። ጥያቄው ቪዲዮን ያዳመጠና የገባ ሰው ካለ ነፍሲ ማር ብያለሁ። ከመረጃ ጋር በተያዘ ለወዳጅ ዘመዶቹ መጽናት እመኛለሁ። 21 ጎል ስለምትሏ ነገር ጥያቄ ያለው ሰው መጠየቅ ይችላል።